የሜላት እናት በድንገት መስፍንን ወደ ቤት አመጣችውና መስፍን ደግሞ በሰራው ስራ እጅጉን በጣም በሚያሳዝንና በሚገርም ሁኔታ ሜላት ለተፈጠረው ነገር በሙሉ ይቅርታ የሚል ጥያቄ አቀረበ። ወይዘሮ አስቱካ እጅግ በጣም ከሚባለው በላይ ደስ የሚል ታሪክ አደረገች። አቶ መስፍን እንግዲህ ምናሴም ወደ ስራ ቦታ ሄዶ ነበርና ሀንቾ እና ሰላምዬ ነበሩ። በድንገት አያታቸው ሰተት ብላ ቀይ ሻንጣ እየገተተች ስትመጣ በጣም ደነገጠችና ሰላምዬ እንደለመደው ሙድ መያዝ ጀመረች። አቶ መስፍን በሰራው ስራ እጅጉን በጣም ተቃጠለና ተጸጸተና ሜላት እባክሽ በምናሴ ሞት ይዤሻለሁ፣ በልጆቻችን ሞት ይዤሻለሁ፣ ይቅር እንድትይኝ እፈልጋለሁ ብሎ እግሯ ላይ ተደፍቶ ደም እንባ እያለቀሰ ይገኛል። እሷም የተበደለችው በደልና የተከፋችው ክፋት እጅጉን የባሰና የጠና ስለነበረ አቶ መስፍንን እጅግ በጣም በሚያሳዝንና በሚገርም ሁኔታ ልቡን እንዴት እንደሰበረችው ሰላምዬ እንግዲህ በሰዓቱ እኔም አባት የለኝም ብላ በጣም ተናዳ ነበር። ሀንቾ ግን ምናሴና ሰላምዬ እንድተናደዱት በአባቷ መስፍን በፍጹም አልተቀየመችም ነበር። ሲመጣ ስታየው ሜላት እግር ላይ ተደፋና እባክሽ እኔና አንቺ ሁለት ጸጉር አውጥተናል፣ ከዚህ በኋላ ምን አይነት ነገር ሊመጣ ነው? በልጆቻችን ደስተኛ ሆነን መኖር አለብን እና ይቅር እንድትይኝ እፈልጋለሁኝ እያለ ተማጸናት። እማማ አስቴርም ከሚባለው በላይ ልቧ ደምቶ ስለነበረ መስፍኔ ተረጋጋ፣ ለሁሉም ነገር ለበጎ ነው። ሜላት አንዳንዴ ያንቺ ድርቅና ከዛች ከባዩሽ ጀምሮ በልጅነት ስመክርሽም ስቆጣሽም በፍጹም አትሰሚም። እውነቱን ልንገርሽ የኔ ልጅ መስፍን እኮ ተጸጽቶ ነው የመጣው። ምንም ቢሆን ተወልዳችኋል። እኒህን የመሳሰሉ ልጆች እነሱ ፍላጎት ካላቸው፣ አንቺ ደግሞ ትዳሩን ካልፈለግሽ ይቅር በይውና ካለበት ችግር ላይ እንድታድኘው ፈልጋለሁ። ሜላት ያንቺ ድህነት ብርቅ አይደለም፣ በድህነትም አድገናል። አንድ ፍራሽ ላይ እያስተኛሁ ነበር እናንተን በሙሉ ያሳደገሁት። ገንዘብ በራሱ ጊዜ ተሰርቶ የሚመጣ ነገር ነው። መስፍን ግን አንድ ነገር ቢሆን እድሜ ልክሽን ጸጸትሽን አትችዩም። ሁል ጊዜ ድርቅናሽ የምትወጂውን ሰው እያሳጣሽ ነው ያለው። አሁንም ቢሆን ለአንዴና ለመጨረሻ ስትይ ለልጆቹ ስትይ ከዚህ ካላችሁበት ችግር ላይ መውጣት አለባችሁ። የልጆቹን አባት ማራቅ የለብሽም ብላ ስትመክራት፣ እማዬ ሁሌ እንደውም አንዳንዴ ጠላቴ የምትመስለኝ አንቺ ነሽ። እኔ እንጂ ልጅሽ መስፍን አይደለሁም። በዛ በችግሬ ጊዜ ማንም በሌለኝ ጊዜ ሁሉንም ትቶኝ ሂዷል። ልጆቼን ይዤ ደም እንባ ሳለቅስ ይህም ሁሉ ግፍና መከራ እያለፍኩ ነው ያለሁት። አንቺ ቆይ ምን ልሆን ብለሽ ነው እንደዚህ እየሆንሻለሽው? ብላ ወይዘሮ ሜላት እናቷን ቀጥ ብላ መሳደብና መናገር ጀመረች። ነያ በይዱላ ያዥና ደብድቢኝ፣ እኔ ላንቺ ብዬ እንጂ ለማንም አይደለም። እስኪያቸው እነዚህን ልጆች አላባት ማሳደግ የሰው ልጅ ፍጹም አይደለም፣ ስህተት ይሰራል። በሰዓቱ ደግሞ በፍጹም አንቺን ከመስፍን ጋር መቼ ተነጋግራችሁ ስትግባቡ፣ አንቺም የንቀትሽ ንቀት እንደ ባልሽ አታከብሪውም። የሚናገረውን ነገር በሙሉ ማዳመጥም አትፈልጊም። መወሰን የምፈልጊው በራስሽ መንገድ ነው። ባል እኮ አቅሙ ማነሱን ብቻም ሳይሆን ወንድ በመሆኑና ባለቤትሽ በመሆኑ ልታከብሩ ይገባል። አየሽ ሜላት፣ ትልቁ ስህተትሽ እዚህ ጋር ነው። ስለዚህ ይህን ስህተትሽን አስተካክሌና ከጎናችሁ ሁኖ ይህንን ቀን ለፎት ብላ መናገር ጀመረች። ሰላምዬም ደግሞ አባዬ ምንም መጥፎ ነገር ብታደርግ እኔ ሰላም መስፍን ተብዬ መጠራቴም አይቀርም። አባትሽ እንዲሆነ ብለው ቢሉኝ ወደፊት ውስጤ የሚጨክንና የሚቆርጥ ሰው አይደለሁም። አንተ ግን በችግራችን ጊዜ እናቴን እሳት ላይ ጥደህ ትተህን በመሄድህ በጣም ነው ያዘንኩት።
አይደለም አሁን አድገንና ራሳችን ሰርተን መለወጥ እየቻልን የዛኔ ሀንቾ አክሱም ጽዮን ላይ እማዬ ጠፍታ ስትመለስ አንቺም እንደ ሰዎቹ ለጠንቋይ ገበርሻት ልጄን እያልክ ከሰፈርና ከአካባቢ ሰው ጋር እያማትተህ መሄድህን እናውቃለን። ያኔ ምናሴ ዛሬ ይሞታል ነገ ይሞታል እየተባለ መከራችንን ስናይ እኔና እማዬ ያልገፋናቸውና ያልወጣናቸው ተራራዎች የሉም። ዛሬ እኮ አድገናል፣ ሁላችንም ሰርተን መለወጥ እንችላለን እያለች ወይዘሮ ሰላም ለአቶ መስፍን ይህን ስትናገረው እሱም እቅፍ አደረገና ሰላሜ አንቺ በእኔ እንደማጨክኝ አውቃለሁ፣ የመጀመሪያ አይነሽ፣ ባጠፋሁት ጥፋት ሁላቸውንም ይቅር በሉኝ እያለ ተደፍቶ መንሰፍሰፍና ማልቀስም ጀመረ። ሰላም ሰላም! ውድ የተከበራችሁ የተወደዳችሁ የአዜት ቤተሰቦች እጅጉን በጣም ተወዳጁና በጉጉት ስንጠብቀው የነበረው የኖላዊ ድራማ እንደቀጠለ ይገኛል። ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ ለምታበረታቱኝ ውድ ቤተሰቦች እጅግ በጣም ነው የማመሰግነው። እጅግ በጣም የሚገርምና ለየት ያለ ነገር ተፈጠረ። አቶ መስፍን በችግራቸው ቀንና ማአት በተደፋባቸው ጊዜ ትቷቸው ሄዶ ነበር። ዛሬ እንግዲህ ተጸጸተና ለወይዘሮ አስቴር እማዬ ሜላትን የምትረጃትና የምታስታርቂኝ አንቺ ብቻ ነሽ፣ እኔ አንቺ እያለሽ ማንም ጋር ጸባችንንና የውስጣችንን ችግር እወቁልኝ ብዬ በፍጹም መናገር አልፈልግም። ስለዚህ እሰው ሀገር ላይ ብኖርም ምንም ለውጥና ምንም ነገር አላገኝም። ከልጆቼ የበለጠ ደስታ በፍጹም የለም። ስለዚህ እባክሽ እማዬ የተፈጠረው ነገር ከባድና አደጋ ስለሆነ ከልጆቼ ሚስት ጋር እንድታስታርቅኝና ልጆቼን አብሬያቸው ሁኜ ይህንን መጥፎ ቀን ለማለፍ እፈልጋለሁ ብሎ አላት። መስፍኔ ዛሬውኑ ወደ አገርህ ግባና መቼም ሜላት ለጊዜው ድርቅ ብላ ብትደናበር ነው ሁሉንም ቻል አድርገን አንተም መጥፎ ነገር ብትናገርህ መጥፎ ነገሮችን በሙሉ መከታተል የለብህም። ያለፈው ጥፋትህ መማር አለብህ። ስለዚህ እቀበልሃለሁ ናቶሎ፣ ካልሆነ ደግሞ ሰተት ብለህ ወደ ቤት ናቶሎና ተያይዘን እኔ እናንተ ወደ እነሱ ቤት እንሄዳለን። አንተ ግን አስቀድመህ እንዳትሄድ፣ ከሄድክ የሜላትን ባህሪ ስለምታውቀው አካባቢና ሰፈርም ትረብሻለህ፣ ሰውም ጉድ ይባላል እና እኔ ጋር አብረን ሆነን እቆጣታለሁ። እሷ እንኳን እምቢ ብትል ያቺ መልካምና የዋህ ልጅህ ሀናና ሰላም በፍጹም እንትን እንደማይሉ አውቃለሁኝ። ምናሴም ቢሆን አስታዋይ ነው። በሰዓቱ ሁሉም ስለተናደዱና ስለተበሳጩ ድህነቱም ደግሞ አዲስ ስለሆነባቸው ነው። ስለዚህ እኛ እናውቀዋለን ሁሉንም፣ አንተ ዝም ብለህ ና ቶሎ አለችው። አቶ መስፍንም የወይዘሮ ሜላትን እናት ወይንም የማማ አስቴርን ንግግር ተቀበለና ካለበት ሀገር ሰተት ብሎ ወደ ማማ አስቴር ቤት መጣ። እማዬ አንቺው ፍረጅኝ፣ በሰራሁት ነገር ጥሩም ይሁን መጥፎም ተጸጽቻለሁ። ምንም ቢሆን ለልጆቼ ማሰብ አለብኝ። እሷን ሴት ልጅ ናት። ይህን ሁሉ ልጅ ትቼ ከሀገር መሰደድ የለብኝም ነበር። ችግሮችንና መከራዎችን አብሬ መጋፈጥ ይኖርብኝ ነበር። የኔ ባልነት ምኑ ላይ ነው፣ የኔ አባትነት ምኑ ላይ ነው የሚለው በጸጸት ሰው ሀገር ላይ እያንገበገበ ሊደፋኝ ነው ብሎ አላት። እሷም ታዳ ችግር የለውም አትናደድ፣ ሁሉም ነገር በጊዜው ይሆናል፣ ዋናው ነገር አንተ ተስተካክለህ መምጣትህ ነው ብላ እማማ አስቴርም እንግዲህ እቤት መኖራቸውን ባወቀኝ ሰዓት ወደ ወይዘሮ ሜላት ልጇ ቤት ሰተት ብላ ስትሄድ እማዬ በዚህ ውድቅት ሌሊት ምን አመጣሽ? ምን ሆነሽ ነው? አመመሽ እንዴ? ደሞ ወደ የት ሀገር ልትሄጂ ነው ሻንጣ ይዘሽ የመጣሽው? ብላ ስትጮህ ከበር ስር ላይ ተለጥፎ እየተንከባለለና ተንበርክኮ ወይዘሮ ሜላትን ይቅር በይኝ የልጆቼ እናት፣ እንደዚህ ማድረግ የለብኝም ብሎ ኃጢአቱን በሙሉ ተናዘዘ። ወይዘሮ ሜላትም እንግዲህ በትንሹም በትልቁም ቦግ የሚያደርጋን ነገር አደገኛ ነውና ሰላምዬና ሀንቾ ታረጋጓት በኋላ የመስፍን ሁኔታ እጅጉን በጣም እያሳዘናት ለውሳኔ በጣም ከብዷት እየተሰቃየች ትገኛለች።
ወደ ወይዘሮ ሜላትና ወደ ድንብላል ስንሄድ ደግሞ ድንብላል እንደ ማንኛውም ቤት በሰው ቤት ሰርቼ እለወጣለሁኝ ብላ ሳትል በችግራቸውም በማገኘትና በማጣታቸውም ከነሱ ጋር ሁና በደስታም በሀዘናቸው አብራ እያነባችና እያለቀሰች ነበር። ወንድሟ ታሞ ተክፍለ ሀገር መጥቶ ለሕክምና እዛ ቆይቶ ነበርና በሽታው ሲሻለው መልሶ ወደ ሀገሩ የመሄዱን እቅድ አሰፋው። እሷም ያላትን ነገር ሕክምና ካደረገች በኋላ ወደ ሀገሩ ሸኘችው። ወይዘሮ ሜላት ሰላም እንደቸገራትና ከምናሴ ጋራ ሊስትሮ ሰራለሁኝ ብላ ስትል ወይዘሮ ሜላት ለክፉ ቀን ያስቀመጠችውን ወርቅ ስትፈልግ አስቀመጠችበት ቦታ የለም። በጣም ደነገጠችና በሰዓቱ መጠርጠር ያለባት እና የፈለገችው የድንብላል ወንድም ስለነበረ ቀጥ ብላ ድንብላልንም ሳትጠይቅ ቤቱንም በደንብ ሳትፈልግ ልጆቹንም ሳትጠይቃቸው እሩጣ ወደ ፖሊስ ጣቢያ ሄደችና ፖሊሶቹን ይዛ መታ እኔ ቤት ወርቅ ተሰርቆብኛል፣ ተዘርፎብኛል፣ እምጠረጥረውም ድንብላልን ነው። እሷ ባትነካ ከገጠር ወንድሟኛ ዘንድ መጥቶ ነበርና በጣም በችግርም ሆነ ነገሮቹ በጣም አስመርረውታል እና ያንን ወርቅ አዘርፋ ወንድሟን ወደ ክፍለ ሀገር መልሶ እንዲሄድ አደረገች የሚል ጥቆማ ሰጠች። ፖሊሶቹም በተሰጣቸው ጥቆማ መሰረት ወይዘሮ ሜላት ቤት ድንብላልን ሊወስዱ መጡ። ድንብላል ደግሞ ቁጭ ብላ ባለውና ቤት ባፈራው ምግብ እየሰራች ነበር። ሰላም ለዚህ ቤት ብለው ሲገቡ በጣም ደነገጠችና እንዴት እዬ ዛሬ ደግሞ ከእንግዳ ጋር ነው የመጡት? ምን እየሰራች ነው ድንብላል? እያዩኝ እትዬ ወጥ እየሰራሁ ነው ብላ ጉድ ጉድ ትላለች። ፖሊሶቹም እንግዲህ ድንብላልን ጥቆማ ደርሶናል፣ እዚህ ቤት ወርቅ ጠፍቷል፣ ይሄ ወርቅ ደግሞ የተነሳው በድንብላል ወንድም ምክንያት ነው ተብሎ ተጠርጥረሻልና ጥያቄ ስለምትጠየቂ ወደ ፖሊስ ጣቢያ መሄድ አለብሽ ብለው አንጠልጥለው ወሰዷት። ሀንቾና ሰላምዬ መንገዱን እየመጡ ነበርና ድንብላልን ሁለት ፖሊሶች ይዘዋት ሲሄዱ በጣም ደነገጡና ቆይ ምንድነው የተፈጠረው ነገር? ምን ሆነሽ ነው ብላ ሀንቾ ስትጠይቃት ድንብላልም እኔ ማቀው ነገር የለም፣ ይህን ነገር እያደረጉ ያሉት እትዬ ናቸው፣ እቃ ጠፍቷል ብለዋል ብላለች። ሰላምዬም ደግሞ ልቀቋት እና ታዲያ እናቴ እንደዛ ስላለች እችሌ ምንም ባልነካችውና ባላየችው መሰቃየት አለባት እንዴ? እናንተ በየመንገዱ ቢዚ ባታደርጉን ጥሩ ነው አሉና ፖሊሶቹም ወደ ጣቢያ ሄዱ። ሀንቾና ሰላምም ወደ ቤት መጡና ሰላም ከሚባለው በላይ ተናደደችና አንቺማ አደገኛና ከባድ ሴት ነሽ፣ ለይቶልሻል። እንዴት ድንብላልን እንደዚህ አይነት ነገር ታደርጋለች ብለሽ መጠርጠርሽ በጣም ያሳፍራል። ቆይ እናቴ እያበርሽ ነው እንዴ? እየለየልሽ ነው እንዴ? ድንብላል እኮ በችግራችን የተቸገረች በህመማችን የታመመች እንደ ማንኛውም ሰራተኛ ሌላ ቤት ሄዳ ሰርታ ገንዘብ ያላታለላት ለኛ ብላ እዚህ እየተሰቃየች መሆኑ አይገባሽም እንዴ? እናንተ ታዲያ ምን አገባችሁ? ገንዘቤ ተዘርፏል፣ ወርቄ ተዘርፏል፣ ከሷ ወንድም ከድንብላልና ከራሷ ወንድም ውጭ እዚህ ቤት ባዳ የለም ብላ ስትል ሰላምዬ ከሚባለው በላይ ተንቀጠቀጠች። የምትለው ግራ ገባች። እኔ የፈለኩትን ነገር ማድረግ እፈልጋለሁ፣ ለአንዲት ተራ ሰራተኛ እንደዚህ ሆነች ብላችሁ የምትሉት ነገር በጣም ታሳፍራላችሁ ብላ ወይዘሮ ሜላት ንዴቷን ቀጥላ ከቤት ወጣች። ሀና ስለ ወርቁ ምንም እየገባት አይደለም። እንግዲህ ድንብላልም እዛው እስር ቤት ትገኛለች። ውድ የተከበራችሁ ቻናል ቤተሰቦች በቀጣይ ፓርት እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ።